ወደ ውስጥ ገባ። ልክ ሲገባ ሌቦቹን አስገቧቸው እና ሌቦቹ ገቡ። ተኩሰው ገደሉት አጎታቸውን። ነብሱ አልወጣችም፣ ይታያል ሲንቀሳቀስ። ማንም የለ ሰላም አዶት እንዴት ናችሁ? እንኳን ወደ አዶት ኢንፎ ቻናላችን በሰላም መጣችሁ። ስለመጣችሁ ደስ ብሎናል። እንደተለመደው ወቅታዊ ጉዳዮችን እንዳስሳለን። በዛሬው ዝግጅታችንም ጥሩ የሆነ ዜና ይዤ አልመጣሁም። ትንሽ ያሳዝናል፣ ግን ምናልባት መፍትሄ ሊፈጥሩ የሚችሉ ጉዳዮችን ከማፈላለግ አንጻር የሚጠቅም ቪዲዮ ነው ብዬ አስባለሁኝ። የተወደዳችሁ አብራችሁን እስከ ቪዲዮ መጨረሻ ዝለቁ። ከመልእክት በኋላ ስንመለስ በቀጥታ ወደ ጉዳያችን እንገባለን። ቴምር ፕሮፐርቲስ እነሆ አዲስ ሳይት ሳር ቤት በ35% ቅናሽ በ100% ክፍያ ባለ 2 መኝታ 81 ካሬ 6 ሚሊዮን ብር፣ ባለ 2 መኝታ 106 ካሬ 7.9 ሚሊዮን ብር፣ ባለ 3 መኝታ 134 ካሬ 10.3 ሚሊዮን ብር፣ ባለ 3 መኝታ 152 ካሬ 11.3 ሚሊዮን ብር መግዛት ይችላሉ። በ20% ቅድመ ክፍያ በግንባታ ሂደት ለሚከፍሉ 81 ካሬ ሙሉ ክፍያ 9.3 ሚሊዮን ብር፣ ቅድመ ክፍያ 20% ወይም 1.8 ሚሊዮን ብር፣ 106 ካሬ ሙሉ ክፍያ 12.1 ሚሊዮን ብር፣ ቅድመ ክፍያ 20% 2.4 ሚሊዮን ብር፣ 139 ካሬ ሙሉ ክፍያ 15.9 ሚሊዮን ብር፣ ቅድመ ክፍያ 20% 3.1 ሚሊዮን ብር። በአዋሬ ሳይታችን በ35% ቅናሽ በ100% ክፍያ ባለ 1 መኝታ 80 ካሬ 5.7 ሚሊዮን ብር፣ ባለ 3 መኝታ 107 ካሬ 7.6 ሚሊዮን ብር፣ ባለ 3 መኝታ 139 ካሬ 9.9 ሚሊዮን ብር፣ ባለ 3 መኝታ 146 ካሬ 10.4 ሚሊዮን ብር። በ20% ቅድመ ክፍያ በግንባታ ሂደት ለሚከፍሉ 80 ካሬ ሙሉ ክፍያ 8.8 ሚሊዮን ብር፣ ቅድመ ክፍያ 20% 1.7 ሚሊዮን ብር፣ 133 ካሬ ሙሉ ክፍያ 14.6 ሚሊዮን ብር፣ ቅድመ ክፍያ 20% 2.9 ሚሊዮን ብር፣ 146 ካሬ ሙሉ ክፍያ 16 ሚሊዮን ብር፣ ቅድመ ክፍያ 20% 3.2 ሚሊዮን ብር፣ ቀሪውን 80% በግንባታ ሂደት ያለምንም ወለድና የግንባታ ዕቃው ጭማሪ በኢትዮጵያ ብር ከፍለው የሚጨርሱት። 30% እና ከዚያ በላይ ለሚከፍሉ ከከፈሉት ላይ ከ15% እስከ 25% ቅናሽ አዘጋጅተናል። ለበለጠ መረጃ በስክሪኑ ላይ በምትመለከቱት የስልክ ቁጥሮቻችን ደውሉልን። ቴምር ፕሮፐርቲስ። ሰሞኑን እጅግ ባራቀ ጊዜ በጣም በቅርብ ጊዜ በሚባል ደረጃ የምታስታውሱ ከሆነ በደቡብ አፍሪካ 2 እህትማማቾች ህይወታቸው ባልታወቀ ሁኔታ ከማለፉ ጋር ተያይዞ በርካቶች ጥያቄ ሲያቀርቡ ነበረ። ምንድነው እነዚህ ልጆች ምንም ንክኪ ሳይፈጠር ምንም አይነት መረጃ በሌለበት ሁኔታ ህይወታቸው በአንድ ክፍል ውስጥ አልፎ የተገኘው የሚለው እስካሁን ሚስጥር ሆኖ እንደቆየ ይገኛል። በደቡብ አፍሪካ ከዛም በፊት ከዛም ወዲህ በርካታ ሞቶችን በርካታ የህይወት ህልፈቶችን እንሰማለን። ይህም የህይወት ህልፈት እንዲፈጠር ወይም እንዲሆን ምክንያቱ ራሱ እዛው የደቡብ አፍሪካ ኮሚኒቲ እንደሆነ እየተነገረ ይገኛል። በደቡብ አፍሪካ የሚገኙ ኢትዮጵያውያን ዲያስፖራዎች ወይም ኢትዮጵያውያን ዜጎች ምን እየተፈጠረ እንደሆነ እስከሚገርም ድረስ ሰዎች እየሞቱ ይገኛሉ። በዚህ ወር ብቻ በርካታ ቁጥር ያላቸው ዜጎች እርስ በርስ ከምቀኝነትና ከጭካኔ በተነሳ ሁኔታ ህይወታቸው ሲያልፍ ተመልክተናል። ትክክለኛ መንስኤው ሰዎች የሞቱ ያሉበት ምክንያት ምንድነው የሚለውን በቀጣይ ዝግጅታችን እናነሳለን። ዛሬ ግን በዚሁ በደቡብ አፍሪካ ስለተፈጠረው ጉዳይ ለማንሳትና ለመመልከት ስንሞክር መጨረሻ ጊዜ ህይወቱ ያለፈው አንድ ወንድማችን አለ። የ3 ልጆች አባት ነው። እጅግ የሚወደድ እንደዚሁም ታታሪ ትጉ ሰራተኛ ነበረ። አቶ ሚካኤል አበባ ይባላል። ባለትዳርና የ3 ልጆች አባት ነበር። እንግዲህ ከትናንትና በስቲያ በቅጥረኞች ህይወቱ ልታልፍ ችላለች።
ቀጥሮ የሚያስገድለውም ኢትዮጵያዊ መሆኑ ነው። እንግዲህ በጆሃንስበርግ ከተማ ከስራ ሲመለስ ጠብቀው ህይወቱን ነጥቀውታል። በርካታ ጥይቶች ላዩ ላይ በማርከፍከፍ ከፍተኛ ጭካኔ በተሞላበት ሁኔታ ህይወቱን ነጥቀውታል። ፈጣሪ በደቡብ አፍሪካ የምንኖር ዲያስፖራ ወንድምና እህቶችንና መላው ቤተሰቡን በሀገር ውስጥና ከሀገር ውጭ ያሉትን ሁሉ እንዲያጽናና እንመኛለን ይላል የእኛ ሰው ሚዲያ መልእክት። እንደዚህ አይነት ልብ ሰባሪ ዜናዎች በተለያዩ ጊዜያት ብንሰማም ከጊዜ ወደ ጊዜ እየከፋ የመጣ እጅግ ጨካኝ ርኅራኄ የሌለው በከፍተኛ ፕላን የሚደረግ የተደራጀ የህይወት መንጠቅ ነው። የዚህ መንስኤው ምን እንደሆነ ፈጣሪ በአደባባይ እስከሚገልጥ ከሟች ቤተሰብ ጎን በመቆም እንድታጽናኑና ፈጣሪ በዚህ ምድር እየፈሰሰ ያለውን ደም እንዲያወጣ እየተማጸናችሁ በልበ ቅንነት ሀዘንተኞችን እንድታጽናኑ ልናሳስብ እንወዳለን ይላል። ፈጣሪ ነፍስህን በአጸደ ገነት ያኑርልን። በሰላም ረፍ ለወዳጅ ጓደኞቹ፣ ለውድ ባለቤቱና ልጆቹ መጽናናት ይስጥልን ይላል የደቡብ አፍሪካ ኮሚኒቲ ተወካይ ወንድም ገዛኸኝ። እኛም በሚዲያችን ስም ለዚህ ወንድማችንና የሞቱ ላሉ ወገኖች መጽናናት እንዲሆን ለወዳጆችና ለቤተሰቦች እንመኛለን። የቀብር ስነስርዓቱ የዚህ ወንድማችን ተፈጽሟል። የቀብር ስነስርዓቱ ላይ ከተገኙት ግለሰቦች መካከል ታዋቂው ዘማሪ መስፍን ጉቱ ይገኝበታል። መስፍን ጉቱ ምን አለ የሚለውንም እንመለስበታለን። በቦታው ላይ በአጋጣሚ ተገኝቶ ነበር። የዚህ አሁን የነገርኳችሁ ወንድም ስርዓተ ቀብር ላይ ምንድን ነው ያስተላለፈው መልእክት? ያስተላለፈው መልእክት በአንድ ወር ውስጥ በርካታ ሰዎች እሱ ባለበት ጊዜ አስክሬን እንደሸኘ ተናግረዋል። የመስፍን ጉቱን ንግግር በቀጥታ አሰማችኋለሁ። ከዛ በፊት ግን አንድ በጣም ያስገረመኝ ቪዲዮ አለ። የደቡብ አፍሪካ በአንዲት ቤተ ክርስቲያን ውስጥ የሚያገለግል ወንድማችን ነው። በአንድ ወቅት ባደረገው ቃለ ምልልስ እንደዚህ አይነት ሁኔታዎች ለምን እንደሚፈጠሩ በደቡብ አፍሪካ ምናልባት መልስ የሚሰጥ ነው። በቀጥታ ከራሱ አንደበት ሰዎች ከጭካኔና ከምቀኝነት ተነስተው የሚያደርጉት ጥንስስ እንደሆነ የሰዎች ሞት ምክንያት ያብራራል። ወንድማችን ሳሙኤል ይባላል። እስቲ እንስማው። ኢትዮጵያ ገንዘብ ከፍሎ ያስመጣው ይሄው አጎቱ ነው እና 2 እና 3 ሰዎች ከዚህ ከኢትዮጵያ ገንዘብ ከፍሎ ወስዷቸዋል ወደ ሳውዝ አፍሪካ። አጎትየው ቤት ነው የሚሰሩት እንደ ራሳቸው ዘን እየሰሩ እያለ እንግዲህ ገንዘብ ሲያገኙ ወዛቸው ሲያብረቀርቅ የኢኮኖሚ ችግራቸው ሲነሳ አጎታቸው ላይ ማሴር ይጀምራሉ። 3 ሆነው ለምን አጎታችንን አስገድለን ይሄንን ሀብት የራሳችን አናደርግም ብለው ይመካከሩና አጎትየውን ምሳ እንዲበላ ይጠሩታል ወደ ስራ ቦታ። ለካያን ሲያደርጉ ሌባ ገዝተው ነብሰ ገዳይ አዘጋጅተው ነበር ይጠሩትና መጣ። ወደ ውስጥ ገባ። ልክ ሲገባ ሌቦቹን አስገቧቸው እና ሌቦቹ ገቡ። ተኩሰው ገደሉት አጎታቸውን። ነብሱ አልወጣችም፣ ይታያል ሲንቀሳቀስ። እንደገና ድገመው ይላል በምልክት ይደግመዋል። አጎትየው እዛ ይሞታል እና ገንዘብ ይለዋወጣሉ። ሱቅ ላይ የገደለበትን ሂሳብ ይሰጠውና እነዚህ 3 ወንድሞች አጎታችን ሞተ ብለው ቀብር ምንድነው ይሄ እድር የሚደረግበት ቦታ ላይ እየጮሁ ይሄዳሉ። አዚፍ ምንም እንዳላደረጉ ፕሪቴንድ አድርገው በማስመሰል እያሉ ጭንቅላታቸው ላይ እጃቸውን ጭነው ይሄዳሉ። ለቅሶ ላይ ሰው ተቀምጦ እንግዲህ አጎታቸውን ሌባ ገሎባቸው ነው ተብሎ 1 ቀን 2 ቀን 3 ቀን አለፈ። የሆነ ቀን ግን ለካ አጎትየው ከመሞቱ በፊት ሲሲቲቪ ካሜራ ሱቅ ውስጥ አስገጥመው ስለነበር የሲሲቲቪ ካሜራ ፉቴጁ ሲመረመር አስገዳዮቹ እነዚህ አጎታችን ሞተዋል ብለው ለቅሶ ላይ የተቀመጡ ልጆች ናቸው። ይሄ አንዱ ነው። በጣም ብዙ ሰዎች ሳውዝ አፍሪካ በወንድሞቻቸው ምክንያት ሞተዋል። እንግዲህ እንደሰማችሁት ነው በደቡብ አፍሪካ የተፈጸመን አንድ ጉዳይ ነው። ይህ የደቡብ አፍሪካ አንዲት ቤተክርስቲያን ውስጥ የሚያገለግል ፓስተር እየተናገረ ያለው እንግዲህ ለኑሮ የተሻለ ኑሮ እንዲኖሩ ከሀገራቸው ወይም ከሀገራችን ኢትዮጵያ ወደ ደቡብ አፍሪካ ያመጣቸው 3 ልጆች ናቸው። ለተሻለ ኑሮ የሳባቸውን ስቧቸውም ስራ የሰጣቸውን አጎታቸውን የተወሰነች ነገር ሲያገኙ ለምን እሱን ጥለን የራሳችንን ህይወት አናደላድልም ብለው
የሰውየውን ህይወት የመቀጠፍ ምክንያት የሆኑትና አይ ቲንክ እንደዚህ አይነት ውስብስብ ታሪኮች በእያንዳንዱ ቤተሰብ ውስጥ አለና ይሄ ነው ለመገዳደል የመሞት ምክንያት እየሆነ ያለው ይመስለኛል። እርግጠኛ ሆኜም ደግሞ መናገር የሚችለው ነገር ምንም ቁጥሩ ቢጨምር ቁጥሩ ቢበዛ ከሰው ልጅ አይበልጥም። የገንዘብ መጠን ወይም የገንዘብ ዋጋ ከሰው ልጅ አይበልጥም። ወንድም ነው የሚበልጠው፣ ሰው ነው የሚበልጠውና በተለይ ደግሞ እንደዚህ ባሉ የምቀኝነት ደረጃዎች እና የጥላቻ ደረጃዎች ሰዎች እየሞቱ ከሆነ ነገ ዛሬ ላይ መስለን ይችላል፣ ዛሬ የተደበቅን ሊመስለን ይችላል። ግን ህሊናችን መቼም አይፋታንም። እሱ ብቻ አይደለም፣ ነገ ተመልሰን የምናጭደው መጥፎ ዘር ነው የሚሆንብንና እጅግ በጣም አሳዛኝ ነው፣ እጅግ በጣም አሳፋሪ ነው ብሎ መናገር ይቻላል። እስቲ የወንድማችንን ታዋቂውን የፕሮቴስታንት ቤተክርስቲያን ዘማሪ መስፍን ጉቱን ሀሳብ እንስማ። መስፍን ጉቱ ትናንትና ቀደም ሲል የነገርኳችሁ ወንድማችን ሚካኤል የቀብር ስነስርዓት ላይ ተገኝቶ ያስተላለፈው መልእክት ነው። ብዙዎችን አሳስቧል። በተለይ ደቡብ አፍሪካ ያሉ ወንድሞችን እህቶችን አስደንግጧል። በሌሎች አካባቢም ላለን ለእኛ ምንድን ነው የሆነ ያለው? ምንድን ነው ይሄ ነገር ሊቆም ያልቻለው ብለን ለምንጠይቅ ምናልባት መልስም ሊሆን የሚችል ሀሳብ ነው። መስፍን ጉቱ ምን አለ? እስቲ እንስማው። እንዴት አደራችሁ? እንዴት አደራችሁ? ጎሽ፣ ጸሎት ማድረግ ይቻላል እና ይቻላል። ተነስተን ቆመን እንጸልይ። እኔ አሁን እዚህ ከተማ ከመጣሁኝ 1 ወር ከ2 ሳምንት ሆኖኛል እና ይሄ ነገር ኖርማል ነው። ለአይዶ ነው ለኔ እንግዳ ሆኖ እንደሆነ አላውቅም። እግዚአብሔር በቃ ሊል ይገባል። አሜን በሉ። በቃ ሊል ይገባል። ወይ እንደዚህ እንደ ሳውዝ አፍሪካ ወይ እንደው ኃይለኛ ጸሎት ያስፈልጋል። ኦልሞስት እኔ ከመጣው 4 ሬሳ ተሸኝቷል። እኔ እንኳን ማቀው እና ኢትስ ኖርማል። እንዴት እስቲ በቃ እንበል ዛሬ። አንሱ እጆቻችሁን፣ 2 እጆቻችሁን አምርራችሁ ጸልዩ፣ ጸልዩ። በእውነት በቃ ኖርማል መሆን የለበትም ወገኖቼ። አንሱ እጆቻችሁን። ነግበኔ ነው። በቃ በሉ፣ በቃ በሉ። እግዚአብሔር ሆይ በቃ በሉ። አዎ እግዚአብሔር ሆይ እኔ እለምንሃለሁ በዚህ ሰዓት እግዚአብሔር ሆይ በስሜ የተጠራው ሕዝብ ራሱን አዋርዶ ቢጸልይ ብለሃል። እኔ ከላይ ሆኜ እሰማለሁ ብለሃል። ኃጢአታቸውን ይቅር እላለሁ ብለሃል። አንሱ እጆቻችሁን፣ ድምጻችሁን አውጥታችሁ ጸልዩ፣ ጸልዩ ወገኖቼ። ሊበቃ ይገባል። በእውነት እግዚአብሔር ምስክሬ ነው። ሊበቃ ይገባል። ጸልዩ፣ 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 ጸልዩ። እስቲ እጆቻችሁን አንሱና ንስሐ እንግባ። አንዴ ንስሐ እንግባ። እግዚአብሔር ሆይ በድለንሃል፣ ይቅር በለን እንበለው። አሁን አንዴ እግዚአብሔር ሆይ እባክህ፣ እግዚአብሔር ሆይ እባክህ፣ 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 እባክህ እግዚአብሔር ሆይ የሕዝብህን ኃጢአት፣ የኔን ኃጢአት፣ የዚችን ምድር ኃጢአት ስምህን አውቀን እንደማናውቅ በሆንበት ነገር ላይ ንስሐ እንገባለን። በዚህ ሰዓት ይቅር በለን፣ እችን ምድር ይቅር በል፣ ሕዝብህን ይቅር በል፣ በስሜ የተጠራውን ሕዝብህን ይቅር በል። በስሜ የተጠራው ሕዝቤ ራሱን አዋርዶ ቢጸልይ ብለዋል። አሁን ጸልዩ ወገኖች። ስለ ልጆቻችን ንስሐ እንግባ። ስለዚህ ምድር ንስሐ እንግባ።
ስለ ቅዱሳን ንስሐ እንግባ። እግዚአብሔር ሆይ እለምንሃለሁ፣ እለምንሃለሁ። ምህረት ይሁን ለዚች ምድር፣ ይቅርታ ይሁን ለዚች ምድር። በቃ በል እግዚአብሔር ሆይ አንተ ትችላለህ፣ እግዚአብሔር ሆይ ትችላለህ። አንተ እግዚአብሔር ሆይ እሺ አንዴ አሁን እሺ ጌታ ይባርካችሁ። እሺ በቃ አሁን አንዴ እሺ እንደተቀመጫችሁ ቀኝ እጃችሁን አንሱና እንጸልያለን። አንዴ በናዝሬቱ ጌታ በኢየሱስ ክርስቶስ ስም እንጸልያለን። እግዚአብሔር ሆይ በቃ የሚል ያንተ ትእዛዝ በዚህ ምድር ላይ እንዲወጣ እንጸልያለን። አንተ ትችላለህ። እግዚአብሔር የዘላለም አባትና አምላክ ሆይ ይሄ ነገር እንዲበቃ እያየን እግዚአብሔር ሆይ ዝም አንልም፣ እንጸልያለን። እግዚአብሔር ሆይ በቃ በል። ያንተ መልካም ጣት በዚህ ምድር ላይ ትዘርጋ። ሕዝብህን በማስተዋል ሙላ፣ በጥበብ ሙላ፣ በእውቀት ሙላ። እግዚአብሔር ሆይ ጸልያለሁኝ ይሄ የመጨረሻ እንዲሆን ትችላለህ አንተ። እስቲ አሜን በሉ በእናታችሁ። ትችላለህ በሉ እስቲ። አንተ ጻድቅ ነህ በሉ እስቲ። የተወደዳችሁ እንግዲህ እንዳያችሁት ነው። መስፍን ጉቱም ያው ሙሉ ኢቨንቱን ላሳያችሁ ብዬ እንጂ መጀመሪያ ላይ የተናገራቸው ሀሳቦች መሰረታዊ ናቸው። እኔ ከመጣው በኋላ እንኳን 4 አስክሬን ሸኝተናል አለ። እንግዲህ 1 ወር ከምናምን ጊዜ ውስጥ እንደመጣ ነው የተናገረው። በዚህ 1 ወር ጊዜ ውስጥ በደቡብ አፍሪካ ያሉ ወገኖች በዚህ ልክ መሆናቸው በጣም ያሳዝናል። ለማንኛውም ለቤተሰቦቻቸው፣ ለወዳጅ ዘመዶቻቸው ሁሉ እግዚአብሔር መጽናናት እንዲሰጥ እንመኛለን። በሌላ ጉዳይ በሌላ ቪዲዮ እንገናኛለን። ምናልባት አንድ ሰው ከአካባቢው እየፈለግኩ ነው ያለሁት ምንድነው ሰዎች እንደዚህ የመሞታቸው ምክንያት የሚለውን ከኮሚኒቲው ተወካይ በቀጥታ በዚህ በዙም በኩል ለመነጋገር ጥረት እያደረግኩኝ ነው። ከተሳካም መንስኤውና ምክንያቱን ለመወያየት እንሞክራለን። መልካም ጊዜ ይሁንላችሁ።